የዴኬር ቢዝነስ የልጆች መጫወቻ ብቻ አይደለም። እኔ አሁን እንደገና ብከፍት መጀመራቸው በትዕግስት የታጀበ በስልት የሚመራና ትውልድ እየቀረጹ በረጅም ጊዜ አስተማማኝ ገቢ የሚያስገኝ የቢዝነስ ጥበብ እንጂ። አሁን የ200,000 ብር ግራንት ሲደርስብ ሰላም ጤና ይስጥልን። እንኳን ወደ ራስቢኒ ሚዲያ በሰላም መጣችሁ። ዛሬ ስለዚህ እምቅ አቅም ስላለው በዴኬር ቢዝነስ ዘርፍ ላይ ከተሰማራችሁ እህታችን ጋር ስለ ዘርፉ በጥልቀት እንወያያለን። በትንሽ ነገር መጀመር ትችላለህ። ዴኬር ብቻ ሳይሆን አደል ፋሚሊ ሆም ያላቸው ብዙ የኛ ሰዎች አሉ። ቢዝነሱን ለመጀመር ምን ያስፈልጋል? ኪያስ በሚሆንበት ሰዓት ኪያስ ይሆናል፣ ኳየት በሚሆንበት ሰዓት ኳየት ይሆናል። ግን ሁለቱንም ኢንጆይ ማድረግ ነው። ደንበኞችስ እንዴት በቀላሉ ማግኘት ይቻላል? ሌላ ደግሞ ምን አለ መሰለ፣ ቻይልድ ከመክፈት በፊት ደግሞ እና ዋናው ጥያቄ በተጨባጭ ሁኔታ የዴኬር ቢዝነስ ትርፋማ ነው ወይስ ድካም ብቻ? አብራችሁን ቆዩ። እንግዲህ ተመልካቾቻችን ሁላችንም እንደምናውቀው አገራችን ላይ ብዙዎቻችን በጎረቤት በአካባቢ ሰው በአክስቶቻችን በአጎቶቻችን በዘመድ አዝማድ ልጆች ሆነን አድገናል። አሜሪካን ሀገር እንደዛ አይነት እድል ብዙም የለም። የዛሬ እንግዳችን በቻይልድ ኬር ወይ ደግሞ በህፃናት ሙያ ቢዝነስ ውስጥ የምትገኝ ብዙ ልምድና ብዙ እውቀት ልሰጠን እዚህ ስቱዲዮአችን ድረስ ተገኝታለች። ስለዚህ የትም እንዳትሄዱ። በዴኬር ላይ እና በአንቺ ህይወት በቢዝነሱ ያለሽን ኤክስፒሪየንስ እና ያለሽን እውቀት ከኛ ጋር ሼር ለማድረግ እዚህ ስለተገኘሽ ከልብ አመሰግናለሁ። ከምንም በፊት ግን እስኪ ለእኔና ለተመልካቾቻችን መክሊት ማናት? የተወለደች የታደገች አሜሪካን ሀገር መቼ መጣች? ከዛን ጀምር። መጀመሪያ ስለጋበዝከኝ በጣም አመሰግናለሁ። ስሜ መክሊት ይባላል። ተወልጄ ያደኩት አዲስ አበባ ነው። አዲስ አበባ መሀል ሴንተር ላይ። ሰፈራችን በየተለያየ ነገር ነው የሚታወቀው። ያው መስክ ሰፈር ትለዋለህ፣ ወርማ ገራዥ ጀርባ ትለዋለህ። አሁን ግን ያው ሰፈራችን ፈርሷል በጠቅላላው ማለት ነው። በጠቅላላው አዎ። ሻራተን የተሰራበት ማለት ነው እሱ ኤሪያ። ወደ ሻራተን እንኳን አይደርስም፣ ወደ ሜጋ ማተሚያ ቤት እዛ ነው ያደግሽው ማለት ነው። በጣም አሪፍ። ትምህርት ቤት ሴት ሄድሽ? ያው ኤሌመንተሪ ጆን ኤፍ ኬኔዲ ቁጥር 1፣ ጥቁር ሃይስኩል ደግሞ ጥቁር አንበሳ። ወደ አሜሪካ የመጣሁት 20 ዓመት በፊት ነው እና ወደ ሲያትል ኮሎራዶ ነበርኩኝ። ከዛ በፊት ወደ ሲያትል 2012 ላይ ሙቭ አደረኩ። ሲያትልን ወደድሽው እና ያው እዚህ ቀረሽ ማለት ነው? ከኮሎራዶ ሲያትል ቤተሰብ ለመጠየቅ መጣው። በጣም ወደድኩት ሲያትል እና ለአንድ ወር መጥቼ እዚሁ ቀረው። ለጉብኝት መተሽ ነው ማለት ነው? ፋሚሊ ለማየት ብዬ መጥቼ ኑሮዬን እዚህ አደረኩኝ። በጣም አሪፍ። እና እንግዲህ እርግጠኛ ነኝ የተለያየ ስራ ሰርተሻል ይህንን የዴኬር ቢዝነስ ከመጀመርሽ በፊት አይደለም? እና እስቲ ምን ሰርተሻል? እንደው ሁሉንም ሳይሆን ብዙ ነገር ነው። እዚህ ሀገር ስትኖር ሁሉም ነገር የምትሞክረው የሚመችህን ነገር እስከምታገኝ ድረስ። ኡበርም ሰርቻለሁ፣ አማዞንም ሰርቻለሁ፣ ኮሌክሽንም ሰርቻለሁ፣ ፎቶግራፊም አነሳለሁ፣ ሆም ኬር ኤጀንሲም ሰርቻለሁ። እና እዚህ ሀገር በተለያየ ነገር ውስጥ ስትሰራ ብዙ ኤክስፔሪንስም ታገኛለህ እና የሚመችና የምትፈልገውን ነገርን ትለያለህ። ምክንያቱም ሁሉም ስራ የምትፈልገው አይነት ላይሆን የሚችላል። ከሰራ በኋላ ያለ አንተ እንዳልሆነ ታውቃለህ። እንዴት ነው መጀመሪያ ያሰብሽው ይሄንን የዴኬር ወይ የህፃናት ሙያ ቢዝነስ ለመጀመር? ምንድን ነው ያነሳሳሽ? ከማን አይተሽ ነው አይዲያው እንደመጣልሽ ወደ ስራው ገባሽ? እስቲ እንደው መለስ በይና የነበረውን ፕሮሰስ አውሪኝ። ዴኬር ልከፍት በነበረበት ሰዓት የራሴን ቢዝነስ ለመክፈት ብዙ ነገር እያሰብኩ ነበረ እና
ኔበርሁድ አፕ አለ የኔበርሁድ አፕን እዛ ላይ ብዙ ፋሚሊዎች ኮምፕሌን ያደርጋሉ ቻይልድ ኬር እንደሚቸገሩ እና ዋት ለምን ቻይልድ ኬር ለምን አልጀምርም ብዬ ፕሮሰሱን ማጣራት ጀመርኩኝ። ሴ ላይክ ወደ 3 ወር ምናምን የፈጀብኝ ሁሉ ነገር ለመጨረስ። ግን ለእኔ 3 ወር ፈጀ ማለት ለአንዳንዶቹ እንደዛ ነው ማለት አይደለም። 2 ወይ በራስን መጀመር ትችላለህ፣ በሌላ መንገድም መጀመር ትችላለህ። እና የአንዳንዶቹ ኤክስፒሪንስ 9 ወር ፈጀ ይላሉ። ፎርሚ ግን 3 ወር ነው የፈጀብኝ ዴይኬሩን ለማድረግ ለመክፈት። እንዳለ አፕሩቭ ተደርገሽ ላይሰንሱን ለማግኘት ማለት ነው። ኦኬ እስቲ ስለ ላይሰንሱ አሁን ለምሳሌ ይሄንን ፕሮግራም የሚከታተሉ ምናልባት ይሄ እሳቤ ያላቸው ዴይኬር ለመክፈት የሚያስቡ ሰዎች እንዴት ነው ፕሮሰሱ? በጣም ከባድ ነው? እንዴት ነው? እስቲ አሁን ነገሮች የተቀየሩ ይመስለኛል። አሁን ግሩፕ አለን የቻይልድ ኬር ብዙ ሰው ኮምፕሌን ሲያደርግ አያለው ላይ ምንም እንደዚህ በፕሮሰሱ ኮምፕሌን ሲያደርጉ አያለው። ፕሮባብሊ ቢካዝ አሁን ብዙ ሰው ለመክፈት አፕሊኬሽን ስንትን ስለሚል ሰምት ስለሚያደርግ። እኔ ግን በዛ ሰዓት ላይ ሰምት ባረኩበት ሰዓት መጀመሪያ ኦልሬዲ ሪኳየርመንቶቹን አጣርቼም ስለነበረ እና ደግሞ ሬዲም ነበርኩኝ ፋይናንሻልም ሁሉም ነገር ትምህርቱም ደግሞ ያው የተለያየ ትምህርትም አላረለ ትወስዳለህ። ፕሮሰሱ ላይሰንሱን ለማግኘት ከ3 ወር እስከ 1 ዓመት ሊፈጅብህ ይችላል። ግን ሁሉም እስአፕትዩ እንዳንተ ፍጥነትና እንዳንተ አንደርስታንዲንግ ነው ነገሮችን። ምክንያቱም እኔ የማውቃቸው ሌሎች ሰዎችም አሉ 1 ዓመት የፈጀባቸው ስቲል ፕሮሰስ ላይም ያሉ። አንዳንዴ እነሱ የሚጠይቁህን ነገር ወዲያውኑ የምታሟላ ከሆነ ነገሮቹ ሊፈጥኑልህ ይችላሉ። ስለዚህ የተለያየ ስልጠና ወይ ትምህርት ማድረግ አለብሽ ወይስ ብዙ ሪኳየርመንት ክላሶች አሉ የምትወስዳቸው? አፕሊኬሽኑ ሰምት ከማድረግ በፊት የምትወስዳቸው ክላሶች አሉ። ስለዚህ እነዛ ክላሶች እንደው ኤስቲሜቱ ምን ያህል ይወስዳል ማለት ነው? እንደ ራስህ ነው ላይ አሁን ጊዜ ካለ ቶሎ የምትጨርሰው ነገር ነው። ጊዜ ከሌለ አላለ ስንት ጊዜ እንደሚፈጅብህ አይታወቅም። ቶሎ ልጨርስ ካልክም ቶሎ የምትጨርሰው ነገር ነው። ግን እንደ ሰው ምን ያህል ከባድ ነው ነገሩ? ትሬኒንጉ እና በአጠቃላይ ፈተና ምናምን አለው እንዴ? ፈተና ሳይሆን በየአመቱ ዴይኬር ውስጥም ገብተህ ብዙ የምትወስዳቸው ክላሶች አሉ። ግን ፈተና ሳይሆን ክላሶች ነው የምትወስደው። እነሱ ናቸው ጊዜ ትንሽ የሚወስዱት። እና ኮምፕሊት ማድረግ አለብህ 30 ክሬዲት አወርስ። እሱን ሌሎቹ ቀላል ናቸው የምትወስዳቸው ክላሶች። ከዛ በኋላ ላይሰንሱን ታገኛለሽ ማለት ነው? ቤትንም ማስተካከል አለብህ። ቤትንም መጥተው አሁን ኢንዲፔንዳውን ለመክፈት ያሰብከው ሆም ቻይልድ ኬርም ሊሆን ይችላል ወይም ደግሞ ሴንተርም ሊሆን ይችላል። እና መጥተው ቤትህን ያያሉ፣ ሴፍ መሆኑን ማሟላትህን። ብዙ ሪኳየርመንት አለው። ቤትህን መጥተው አይተው ነው የሚፈቅዱልህ። ሆም ቻይልድ ኬር እና ቻይልድ ኬር ሴንተር ስቲ ምንድን ነው ልዩነቱ ሁለቱ? ሆም ቻይልድ ኬር ስሞል ሴቲንግ ነው፣ ቤት ውስጥ ነው እና ቀስ እያሉ ነው የሚጨምሩልህም ቁጥር። ስትጀምር ከ6 በላይ አፕሩቭ ያደረጉህም። ከዛ በኋላ ነው እያዩ ልጆች የሚጨምሩልህ። እንደ ሳይዝህ ደግሞ እንደ ቤትህ እስከ 12 ይፈቅዱልሃል ከኤክስፒሪየንስ በኋላ። ሴንተር ደግሞ ሲሆን ብዙ ሪኳየርመንት አለው። ኮመርሻል ቢልዲንግ ላይ ነው የምትከፍተው። አስተማሪ መቅጠር አለብህ፣ ያው ዳይሬክተር መኖር አለበት። እስከ 100 ልጅም ብዙ ልጅ መያዝ ትችላለህ ሴንተር ላይ። ግን ሞር ሪኳየርመንት አለው ለሴንተር። ለቤት ውስጥ ሆነ ፕሪስኩል ማድረግ ትችላለህ። ግን ለፕሪስኩል ደግሞ ሞር ሪኳየርመንት አለው፣ የትምህርት ሪኳየርመንት። የኮሌጅ ዲግሪ መያዝ አለብህ፣ ኤርሊ ቻይልድሁድ ኤዱኬሽን፣ ልጆቹን ለማስተማር ማለት ነው። ያ ወደ ፕሪስኩል ለማድረግ ከፈለግ። በጣም አሪፍ። እና እስቲ ስለ ቢዝነሱ ትንሽ አውሪኝ። ከቢዝነስ ዋይዝ ማለት ነው። ልጆች ማሳደግ በጣም ደስ የሚል ነገር ነው አይደለ?
እና ያው ዞሮ ዞሮ ደግሞ ኢንካሙም ጥሩ ነው ሲባል ሰማለሁ። ያ ምን ያህል እውነት ነው? እንዴት አገኘሽው አንቺ መጀመሪያ ከመክፈትሽ በፊት የነበረሽ ሀሳብ ስለ ቻይልድ ኬር እና አሁን ደግሞ ረዘም ላለ ጊዜ በዛ ቢዝነስ ላይ ነው ያለሽው። በአሁኑ ሰዓትና በፊት ከመክፈትሽ በፊት የነበረሽ አስተሳሰብ እስቲ እሱን አነጻጽሪና ትንሽ በይ። ከወዳጅ ዘመድ ጋር ጣፋጭ ጊዜ ለማሳለፍ አቅደዋል? እንግዲያውስ መድረሻው ሳምራ ካፌና ባክላቫ ይሁን። የባክላቫው ጥፍጥና፣ የቡናው መዓዛ፣ የቤተሰብ ያህል የሚሰማውት እንክብካቤ፣ የፒያሳን መኮንኖች ጣዕምና ለዛ ያለው ድገሙኝ ድገሙኝ የሚያሰኝ ምርጥ ባክላቫ ከወዳጅ ዘመዶ ጋር ዘና ለማለት፣ ለሥራ፣ ለስብሰባ ወይም ለብቻው ጊዜ ለማሳለፍ ተመራጭ ቦታ። ለልደት፣ ለሰርግና ለተለያዩ ፕሮግራሞች ኬክ በትዕዛዝ እናዘጋጃለን። በዝግጅቶ ላይ የቦታ ጥያቄ እንዳያሳስቡት፣ ቤተሰብና ወዳጆችዎን በነፃነት የሚያስተናግዱበት ዘመናዊና ሰፊ ቦታ አዘጋጅተንልዎት በስልክ ቁጥር 619-247-0721 619-247-0721 ያግኙ። ሳምራ ካፌና ባክላቫ፣ ጣዕሙ ከልብ የማይጠፋ። ያው የራስን ስራ ስትከፍት ብዙ ስራ አለው። ከልጆች ጋር ደግሞ ስትሰራ ብዙ ስራ አለው፣ ብዙ ሪኳርመንት አለው። ብር ትሰራበታለህ፣ ግን ሁሉም እንደ ሰው እንዳንተ ነው አለ አይደለ? አሁን በጣም ስራ ቢዝነስ ኦፕን ሳደርግ አድቨርታይዝ ማድረግ አለብህ። ዝም ብሎ ልጆቹ አንተ ጋር አይመጡም። የራስህ ጥረት ያስፈልገዋል። መጀመሪያ ላይ የመሰለኝ የነበረው ቻይልድ ኬር ስትከፍት ወዲያውኑ ሰው የሚመጣ ነው የሚመስልህ። አይደለም፣ ቀስ እያለ ነው የሚመጣው። በአንዴ አትሞላም። ቀስ እያልክ ነው ልጆቹ የሚመጡት። እንዳልኩ አድቨርታይዝ በጣም ማድረግ አለብህ ምናምን። ኦኬ፣ ለአካባቢው ሰው። ሌላ ደግሞ ምን አለ መሰለህ፣ ቻይልድ ኬር ከመክፈት በፊት ደግሞ ማወቅ ያለብህ አካባቢ ምን ያህል ቻይልድ ኬር አለ የሚለውንም ማጣራት አለብህ ከመግባት በፊት። አሁን መጀመሪያ ላይ እኔ እንዳልኩስ ለመክፈት ሳስብ ቻይልድ ኬሩን ሳይ ሰዎች ይቸገራሉ። አፑ ላይ ሁሌ ስለ ቻይልድ ኬር ኮምፕሌን ሲያደርጉ አያለው እና በዛ የተነሳ ነው እኔም ለመክፈት ያሰብኩት። ኦኬ። እና ግን ከከፈትኩ በኋላ በየጊዜው ቻይልድ ኬር ይከፈታል ያው። እና አካባቢ ግን ማወቅ አለብህ ስንት ቻይልድ ኬር እንዳለ። ስትከፍት ቦታውንም ማወቅ አለብህ የምትከፍተውን ቦታ። ምክንያቱም ከካውንቲ የሚከፍሉትም ራሱ ይለያል። ስለዚህ የአካባቢሽን ሁኔታ ማጥናት በጣም አስፈላጊ ነው ማለት ነው። ምክንያቱም ቻይልድ ኬር ስታስገባ በቅርብ አካባቢ ያለው እንደ ኬር ነው ፈልገህ የምታስገባው። ከሌላ ሰፈር ሰው መጥቶ አንተ ጋር ቻይልድ ኬር አያደርግም። እውነት ነው። ምክንያቱም ብዙዎቹ ሰራተኛ ናቸው። ወደ ስራ ከመሄዳቸው በፊት ነው ድሮፕ የሚያደርጉት እና ለእነሱ የሚመቻቸውን ቦታ ነው የሚመርጡት። መጀመሪያ ላይሰንስ ሲፈቀድልህ ኢኒሻል ነው የሚሰጡህ። ከከፈትክ በኋላ አፕሩቭ ከተደረግክ በኋላ ማለት ነው። ሁሉ ነገር መጥቶ አይተው ለማንኛውም ለመጀመሪያ ሰው ቤት ውስጥ ስትከፍት ቻይልድ ኬር ለ6 ልጅ ነው የሚፈቅዱልህ። ኦኬ። ልጅ ደግሞ ካለህ ደግሞ እሱም ካልኩሌት ይደረጋል። የራስሽ ልጅ ካለ ማለት ነው። አንደር 13 ኦኬ እድሜ ካለ ልጆች ይቆጠራሉ እነሱ እና ማይነስ ማለት ነው። ስለዚህ 6 የምትፈቀድልሽ ከሆነ 2 ልጅ ካለሽ 4 ልጅ ነው ማለት ነው መያዝ ብቻ። አለስ ቤት ውስጥ ሰው ካለ የሚያይልህ እነሱን እያየ ካልመሰከ ከልጆቹ ጋር እዛ ዴኬሩ ቦታ ላይ እንትን ማድረግ አይችሉም። ኦኬ። ሲመጡ ኦቨር ካፓሲቲ ከሆነ ያስናግላል ለራስ ማለት ነው። መጀመሪያ ሲፈቅዱልህ ለ6 ልጅ ነው የሚፈቅዱልህ ኢኒሻል። እሱም በዛ በ6 ወር ያው ሰው መፈለግ አለብህ። ሲመጡ ለኢንስፔክሽን ልጅ ከሌለ እንደገና ኤክስቴንድ ያደርጉታል ኢኒሻልህን። አይ ቲንክ ከዓመት በኋላ እንደገና ነው ሪአፕላይ የምታደርገው ሲመጡ ምንም ልጅ ከሌለ። ኦኬ። እና ግን ልጅ ካለና ሁሉም መጥቶ ኢንስፔክሽኑ ጥሩ ከሆነ ከዛ በኋላ ላይሰንስ ፐርሚት ይሆናል። ቦታሽ የቤትሽ ሁኔታ ይወስነዋል ወይስ እንዴት ነው? ሲጀምር ብዙ ነገር ማየት ያለብህ አሁን ለምሳሌ ኤችኦ ያለው ቤት ከሆነ ብዙ ነገር ማጣራት አለብህ። ኤችኦ አንዳንዱ ይፈቅዳል፣ አንዳንዱ ማይፈቅዳል።
ባክያርድ ልጆች መጫወቻ መኖሪያ ቦታ መኖር አለበት። has to be like ለልጆች የሚመች አሁን ሲመጡ ብዙ ነገር አስተካክል ያሉ ነገሮች ነበሩ። አሁን ውሻና ቺክን ነበረኝ እሱን ማጠር አለብሽ ከልጆቹ ጋር እንዳይገናኙ ውሻው ኦኬ ግን ቺክኖቹ መታጠር አለባቸው ከልጆቹ ጋር እንዳይገናኙ። ብዙ ነገር ውጭ ማስቀመጥ የማትችለው ነገር አለ እና ብዙ ሪኳየርመንት አለው። ኦኬ እያንዳንዱን ነገር ማስተካከል አለብህ። ብዙ ነገር ማስቀመጥ አትችልም ውጭ። ኦኬ ቺክን ታረቢያለሽ ማለት ነው? ዶሮች አሉሽ? አሁን የለኝም። አሁን የለሽም ግን ነበረሽ? እንዴት ነው እስኪ ንገሪኝ ስለሱ። እሱም ያው ማርባት ትችላለህ ቤት ውስጥ ግን ያው ከተማ አካባቢ ሲሆን ከ6 በላይ አይፈቀድልህም። 6 ዶሮዎች እና የሩስተር ደግሞ መያዝ አይፈቀድም። አውራ ዶሮ ስለሚጮህ ማለት ነው እንጂ ሴት ዶሮዎች 6 መያዝ ትችያለሽ። ኦርጋኒክ ነው። በጣም አሪፍ ነው። እንደዚህ ምግባቸውን ከየት ታገኝ ነበር? የፋርመሮች ሳፕላይ ያለ እዚህ ኤብረትም እዛ እየሄድኩ ገዛላቸዋለሁ። ኦኬ ያው ግቢ ውስጥ ኤኒ ፕላንት ይበላሉ ነው ችግር የለባቸውም ለመብላት። ግን ደግሞ ስትል የተመጣጠነ ምግብ ካልሰጣቸው እንቁላል አይጥሉ። ኦኬ እና you have to give them more ለነሱ ሳፖርት የሚያደርግ ምግብ ገዝተህ ማብላት አለብህ። በደንብ ከፈለክ አሪፍ ነው። በጣም አሪፍ ነው። ምክንያቱም ኦርጋኒክ የሆነ አሁን እኔ እኮ አላምንም እኮ እንቁላል ራሱ አሁን ልዩነቱን አወቅኩት። አንዳንዱ በጣም ቢጫ ነው፣ አንዳንዱ አይተሽዋል የሆነ ኦሬንጅ የኔ የሚጥሉ የነበረ ኦሬንጅ ነበረ እንቁላላቸው። ኦኬ አሁን ከስቶሩ ልክ ስታይ ቢጫ ነው ራሱ ይለያል ከለሩ። እና የሆነ ፌክ የሆነ ነገር እንዳለው ይመስላል። ሽታው ምንም ሁሉም ያስታውቃል። በቻይልድ ኬሩ ምክንያት ነው ማለት ነው ያቆምሽው? ቱማቸው ነው ከልጆቹ ጋር ፊገር አውት እየዘለሉ እየገቡ እያከፈቱ ያስወጣቸዋል ልጆቹ እና እነሱን ብዙ ስራ አለው ከልጅ ጋር ብዙ ስራ አለው። በጣም አሪፍ ደስ ይላል። እንግዲህ ተመልካቾቻችን ዶሮ ማርባት የምትፈልጉ የራሳችሁን እንቁላል መብላት የምትፈልጉ ቺክኖች ደግሞ ለመግዛት ከፈለክ የት ነው የምትገዛው? ትንሽ እያሉ ነው የምትገዛቸው። ትልቅ ያሸጡ ያጫጩት ነው የምትገዛው። አለ እንደዚህ የፋርመር ሳፕላይ ስቶሮች እዛ ሄደ ነው የምትገዛው። ብዙ ጊዜ አይ ቲንክ ስፕሪንግ ላይ ነው መሰለኝ የሚያመጧቸው ከስፕሪንግ በፊት እና እዛ ሄደ ትገዛቸዋለህ ትንሽ እያሉ እና ቤትህ ነው የምታሳድጋቸው። ካደጉ በኋላ ነው ወደ ኩፕ የምታስወጣቸው። ትንሽ ስቲ ምን ያካክላሉ? ይሄ ትንሽ ወፍ በሚያክሉበት ሰዓት እንትን ምናምን የግድ ያስፈልግሻል ማለት ነው። ማሞቂያ ሁሉ ነገር መዛት አለብህ አብረህ ይሸጡልሃል እዛው። እና ከፍ ሲሉ ሲያድጉ ያው ታወጣቸዋለህ ወደ ውጭ። በኮስት ደረጃ ራሱ ጥሩ ይመስለኛል አይደለ? ምግባቸውን ገዝተሽ እንቁላሉን ከምትገዢ አሁን ከቻይልድ ኬር ጋር ጠቅሞኝ ነበረ። ምክንያቱም እዛው ቁርስ ለልጆቹ ከዛው ያተሰራላቸው። ካልጣሉስ ምንድን ነው የምታደርጊያቸው? ሁሌ ነው የሚጥሉት የነበረው። 6 ነበረሽ? ሁሌ ስለሚጥሉ። ኦኬ ደግሞ የሚገርም የእንቁላልና ለማረድ ለሚት ብለህ የምትገዛው አለ የተለያየ ነው። ኦኬ እና አንዳንዶቹ ለሚት ብቻ ብለው አሳድገው ለመብላት የሚገዟቸውም አለ። ራሳቸው ለእንቁላል ብለህ ደግሞ የምትገዛው አለ። ኦኬ እነዛ ማይጥሉ ማለት ነው። እነዛ አይጥሉ ግን ለምግብነት የምትጠቀማቸዋለህ። አሳድገሽ አድረስ መብላት እሱ ትንሽ ይከብዳል አይደለ? አሳድገሽ ለመብላት ከሆነ ትንሽ ይከብዳል። ኧረ ሀገር ቤት ምስ እያሻሸን አይደለ እንዴ ለበዓል የሚታረዱት። እዚህ ግን ትንሽ እዛም ለምደነዋል በጉም እና እስቲ መለስ እንበልና በቻይልድ ኬር ቢዝነስ ውስጥ ያሉ ሰዎች ብዙ የማጭበርበር ነገር ያረጋሉ ተብሎ ያለው ሁኔታ ምንድን ነው? እስቲ ስለሱ ትንሽ አብራሪልን። ምንድን ነው ሀፕን ያረገው? እውነታው ደግሞ አንቺ ቢዝነስ ውስጥ ስላለሽ ትክክለኛ ብለሽ የምታስቢው ነገር ካለ። የሚገርም ነገር አሁን ብዙ አንዳንድ የማያቸው ቪዲዮዎች በጣም ብዙ ምስ ኢንፎርሜሽን ነገር አለ የሚሰጡት ነገር። ብዙ ሰው ቻይልድ ኬር ውስጥ የሚሰራ ሰው ያውቀዋል የትኛው ትክክል እንደሆነ የትኛው ትክክል እንዳልሆነ። አሁን አንድ ቻይልድ ኬር ስትሄድ ባዶ ሆነ ማለት ልጅ የለበትም ማለት አይደለም። እነዛ ሰዎች ካለ ልጅ
ብር እየተቀበል ነው ማለት አይደለም። አሁን ብዙ ጊዜ ቪዲዮ ሼር ሲያደርጉ የነበረበት ሰዓት ዲሴምበር ነው። ዲሴምበር ደግሞ ብዙ ቻይልድ ኬር ፕሮቫይደሮች የሚዘጉበት ሰዓት ነው፣ ዊንተር ብሬክ እና በዛ ሰዓት ላይ ከስንት አንዱ ነው የሚከፍት። ቫኬሽን ብለህ የምዘጋው አለ፣ ዊንተር ብሬክ ብለህ የምዘጋው አለ፣ በዓል ብለህ የምዘጋው ሰዓት አለ። ገና ለገና ቻይልድ ኬር ነው ተብሎ ፉል ታይም ይከፈታል ማለት አይደለም። ግን ደግሞ ይህን ደግሞ ስልክ አላጭበረበሩ ምናምን ማለት ሳይሆን አንዳንድ ያየሁት ቪዲዮ ስለነበረ እነዚህ ዋሽንግተን ጀምረው ነበረ ይሄ ቻይልድ ኬር ምንም ልጅ የለበትም፣ የልጅ ድምፅ አይሰማም እያሉ ያው ዲሴምበር ላይ ማለት ነው ያየኋቸው ነበረ። ቻይልድ ኬር ውስጥ ስትሆን ብዙ ግራንት ይወጣል በየጊዜው በስቴት ዋይዝ። አሁን እነዛ ሰዎች ብር ሜክ አረጉ ማለት ከቻይልድ ኬሩ ሳይሆን ከግራንት ሊሆን ይችላል። በየጊዜው የተለያየ ግራንት ይወጣል። በልጅ የሚከፈልሃለ፣ በግራንትም ደግሞ ወጥቶልን ሊሆን ይችላል። ፕሩፍ ካለ ያው አጭበርብሯል። ግን ይከብዳል። ምክንያቱም በየጊዜው ነው ግራንት እያሉ እንትን የሚያደርግ እና ግራንት ሲሰጥህ ደግሞ ያው ፐብሊክ የሆነ ኢንፎርሜሽን ነው። አሁን የ200,000 ብር ግራንት ሲደርስብ ያሳያል። ገባህ? ያ እንትን ዳዘሚን በልጆቹ በተቀበልካቸው ልጆች ያገኘው ነገር አይደለም። ያ የተለያየ ነገር ነው ማለት ነው። ያ የተለያየ ነገር ነው። ቢካዝ ስታይ በትክክል የሚሰራውን ሰው ያንን ኢንካማቸውን ሲታይ ሁሉም ያጭበረበረ ይመስላል። አሁን አንዳንድ ቪዲዮ ያዩት ምንድን ነው በልጅ እንደዚህ ነው የሚከፈላቸው፣ ግን ሜክ ያደረጉት እንደዚህ ነው እና ዳዘን አዳፕ። ግን ቻይልድ ኬር ስትሰራ ብዙ እንደ ደረጃ አለ። በየጊዜው ትሬን ይሰጥሃል። ገባህ? ከየትሬኒ ጋር የተለያየ ነገር አለ የሚከፈልህ። እሱን አያውቁም። ውስጥ ያለ ሰው ነው የሚያውቀው። ገባህ? ለውጭ ላለ ሰው አዳፕ አያደርግም ይሄ ነገር እና ትክክል ነው ብለህ አጭበርብሮ ነው ምናምን ነው የሚሉት። ግን when I say this እነዛን ዲፌንድ እያደረኩ አይደለም። የማውቀው ነገር ግን በእኛ ነው የምልህ። ምክንያቱም ዋሽንግተን እየሄዱ እንደዛ እያደረጉ ነበረ። የብዙ ሰው ኢንፎርሜሽን ፐብሊክ የሆነ ነገር ስለሆነ ኢንካሙ ማለት ነው። ስለዚህ ይሄ ግራንት የሚባለው ነገር ለምን አይነት ነው? እንደው ትንሽ ምሳሌ ለመስጠት ያህል ቤትንም ሪሞዴል ለማድረግ ይሆን ይችላል፣ ሳፕላይ ለመግዛት የሚሆን ይችላል፣ ለልጆቹ ማቴሪያል፣ ዞሮ ለዛው ለቻይልድ ኬሩ ብቻ ማለት ነው። እንደ ልጆቹ ብዛት ስቴት ስትቀበል አለው ብዙ ብቻ አለው በተለያዩ ነገር ልጆቹ ተጠቃሚ እንዲሆኑና የተሻለ ፋሲሊቴት ለማድረግ ነው ማለት ነው። ልጆቹ ሳፖርት ለማድረግ በጣም አሪፍ። እና ደግሞ ስፔሻል ኬርም ደግሞ ስትቀበል ለስፔሻል ኬር ግራንት አለ። ያ እንግዲህ ይህንን ነገር ማቁ ሰዎች አሁን ያውቃሉ ብዬ አስባለሁ። እና ሌላ ምን ቻሌንጆች አሉ? በስራ ቦታ ላይ ቻሌንጁ ከሰው ይለያል። ራስ የምትሰራ ከሆነ ባላንስ ማድረጉም የቻይልድ ኬር ሰዓት ከሰው ይለያል። ከ6 AM ከፍተህ እስከ 6 PM ብቻ ነው የሚሰራው ከሆነ ለብዙ ጊዜ ደግሞ ቻሌንጁ ኳሊፋይ የሆነ ሰው the right person ማግኘት አለብህ። ሰራተኛ ማለት ነው። you cannot just hire anyone። ምክንያቱም ብዙ ጊዜ አንተ ጋር የሚመጡ ልጆች በብዛት አበሻ ልጆች ላይሆኑ ይችላሉ። የተለያየ ዜጋ ነው እና በቋንቋም ኮሚኒኬት ማድረግ የሚችል ልጅ ደግሞ ማናገር፣ ምክንያቱም ልጆችን ብታናገረው very patient ሆነ ነው እና ከነሱ ጋር ኮሚኒኬት ለማድረግ እነሱም አንተን አንደርስታንድ እንዲያደርጉ ኳሊፋይ የሆነ ሰው መቅጠር አለብህ። እና ደግሞ ያው የተለያዩ ላይሰንሶች ያሉት ማለት ነው። ሁሉም ላይሰንስ ያሟላ መሆን አለበት። በየጊዜው ኢንስፔክሽን አለን። ነው ላይሰንሶች አናውንስመንት ነው የሚመጡት። እንደዛ ላይሰንሱ ካገኘሽ በኋላ ማለት ነው። ስለዚህ ተዘጋጅተን የምጠብቃቸው። እና ሌላ ምን ቻሌንጆች አሉ? ከልጆቹ ጋራ ክላስ የተለያየ ክላስ መውሰድ አለብህ። ቻሌንጅ አይደለም፣ ያው ትሬኒንግ ነው፣ ሪኳየርመንት ነው። ግን ቻሌንጁ የራስን ላይፍ ባላንስ እና የቻይልድ ኬሩን ባላንስ ሰው ብቻን የምትሰራው
ከሆነና ሰው የሚያግዝ ከሌለ ሊከብድ ይችላል። ግን ከልጅ ጋር ማር ቀላል አይደለም። ትልቅ ሪስፖንሲቢሊቲ ነው። ስለዚህ ሰዓቱን ማን ነው የሚወስንልሽ? ራስህ። እኔ አሁን እየቆየው ያው ለነገሩ ቢዝነሱ ላይ ከገባህበት በኋላ አንተ ታውቀዋለህ የሚሆንህና የማይሆንን የሚመችህና የማይመችህን ነገሮችን እየቀየርክ ትመጣለህ። አሁን እኔ ስከፍት መጀመሪያ ከ6 ሰዓት እስከ 6 ሰዓት ነበረ። ከዛ እየቀነስኩ መጣሁ። ምክንያቱም ራስህንም መስማት አለብህ። የምትችለውና የማትችለውን ማወቅ አለብህ። 6 ሰዓት እስከ 6 ሰዓት ከባድ ነው፣ ትንሽ ከባድ ነው። እና ደግሞ ስታየው ደግሞ ብዙ ቤተሰቦች እዛው አካባቢ የሚኖሩ ዳውንታውን የሚሰሩ ካለ ኮሚት ራሱ ስታስበው 7 ሰዓት የሚገቡ ከሆነ ቶሎ መሄድ አለባቸው እና ብዙ ጊዜ የሚፈልጉት early የሚከፍት ሰው ነው። እና ከዛ ደግሞ 5 ሰዓት የሚወጡ ከሆነ ትራፊኩንም ማሰብ አለብህ። ተመልሶ እስከሚመጡ ድረስ እሱን ታረጋለህ። እና ለዛ ነበር ከ6 AM እስከ 6 PM ያደረኩት የነበረው። ግን እየቀነስኩ መጣው። ሳየው ትደክማለህ አንተም። እና እንዳልኩ ራስህን ማዳመጥ አለብህ። ለራስህ ደስ የሚለው የዚህ ስራ ምንድነው? ሰዓቱን መቀየር ትችላለህ አንተ እንደሚመችህ። የምከፍተውም ከሰኞ እስከ ዓርብ ነው። ቅዳሜና እሑድ አልሰራም። ያ ሰዓት አለ ለራሴ። በጣም አሪፍ። ስለዚህ ከልጆቹ ከሄዱ በኋላ የራሴ ሰዓት ነው ማለት ነው። ግን አያልቅም ስራው። ሌላ አንዳንድ ማጽዳት አለብን። እነሱ ሄዱ በኋላ ደግሞ ለነገም ግን ደስ የሚለው ነገር የራስህ ሲሆን ምንም ብታረግ ደስ እያለ ነው የምትሰራው። ግን ያው ብዙ ሪስፖንሲቢሊቲ አለው የራስህ ሲሆን። ኦፍ ኮርስ ሪስፖንሲቢሊቲ ይኖረዋል። ግን ዞሮ የምታገኙ ደግሞ በዛው መጠን ከሆነ ደስ የሚል ነገር ነው ብዬ አስባለሁ። እንዳልኩ እንደ ሰው ነው። ብዙ በደንብ የሚሰሩ ሰዎች አሉ፣ በደንብ የማይሰሩ ሰዎች አሉ። ልጅ ደግሞ ልጆቹ ያድጋሉ። ወደ ትምህርት ቤት ሲጀምሩ ደግሞ እንደገና ሰው መፈለግ አለብህ። ስለዚህ ሁልጊዜ ምንድነው የሚሉት? ሴቭ ማድረግ አለብህ። አትሊስት የ6 ወር የሚሆን ነገር ሴቭ ማድረግ አለብህ። ጀስት ኢን ኬዝ ራንደምሊ ሰው ሊወጣብህ ይችላል። እንደገና ያን ቦታ ለመተካት ብዙ አድቨርታይዝ ማድረግ አለብህ፣ ማስታወቅ አለብህ። ኪያስ በሚሆንበት ሰዓት ኪያስ ይሆናል፣ ኳየት በሚሆንበት ሰዓት ኳየት ይሆናል። ግን ሁለቱንም ኢንጆይ ማድረግ ነው። ምክንያቱም ይመጣል ይሄዳል እና የሁለቱንም ኪያስም ሲሆን ኢንጆይ ታደርገዋለህ፣ ኳየትም ሲሆን ደግሞ ኢንጆይ ታደርገዋለህ። ስለዚህ ቦስ ያንን ጊዜ ለራስሽ መጠቀሙ አሪፍ ነው። ቴክኒካሊ ልጆቹ 6 AM መጥቶ 6 PM የሚሄዱ ከሆነ አንተ ነው የምታሳድጋቸው። ደግሞ ልጆች ላይም ታየዋለህ። ሲመጡ ደስ ብሏቸው የሚመጡ ከሆነ ቤተሰቦቻቸውም ደስተኛ ናቸው እና ለሰውም ሪኮሜንዴሽን ይሰጡልሃል። በሰው ይመጣል። አንተም ደግሞ በየጊዜው ማስታወቅ አለብህ። በጣም አሪፍ። እንግዲህ ዴኬር ብቻ ሳይሆን አደል ፋሚሊ ሆም ያላቸው ብዙ የኛ ሰዎች አሉ። ቤት ገዝተን መኖሪያ ብቻ ማድረጉ ብዙም ጠቃሚ ነው ብዬ አላስብም። ዝም ብለሽ ስራ ውጭ ምሰሪ ከሆነ ትርጉም ያለው አይመስለኝም። አሴት ከመሆኑ የበለጠ ላያቢሊቲ ነው የሚሆነው። ምክንያቱም ምንም ኢንካም የማመጣ ቤት ከሆነ ገንዘብሽን ከኪስሽ ነው የሚወስደው። እና በጣም አሪፍ እያረግሽ ነው ያለሽው መክሊት። ከአንቺ ብዙ ትምህርት ያገኛሉ ብዬ አስባለሁ። እስቲ ስለ ወጪው እናውራ። አንድ ሰው የቻይልድ ኬር ቢዝነስ ለመጀመር ሲያስብ ትልቁ ወጪው ምንድን ነው? ምን ያህልስ ገንዘብ ያስፈልገዋል? እስቲ እንደው ትልቅ የሚባለውን ወጪ ካለ እሱን ብትነግሪኝ። አይ ቲንክ መጀመሪያ ላይ ያጠፋሁት ምንድነው ብዙ ስፔንድ አድርጌያለሁ ማቴሪያል ላይ። እኔ አሁን እንደገና ብከፍት መጀመራቸው በዩዝድ በሆነ ነገር ነው። ምክንያቱም ልጆች ጥሩ ዕቃ እንትን ብትልም ሁሉ ነገር የገዛው ነገር ይበላሻል አላለ ሲጫወቱ ምን ሲሉ እና ለመክፈት ካስብ ሁልጊዜ መጀመሪያ ዩዝድ የሆነ ነገር ገዝተህ በትንሽ ነገር መጀመር ትችላለህ። you don't have to buy like በአንዴ አሪፍ አድርገህ በጣም ኤክስፔንሲቭ የሆነ ነገር መግዛት የለብህም። ምክንያቱም ያው እንዳልኩ ለመጀመሪያ የሚፈቅዱልህ 6 ልጅ ስለሆነ የ6 ልጅ የሚሆን መግዛት
መቀመጫ፣ መበያ፣ መጫወቻ ሙስሊም ውጪም መጫወቻ እነሱን ቢዚ ያደርጋል የሚለውን ነገር መግዛት እና ደግሞ ቤት ውስጥ የምትሰራ ከሆነ ደግሞ ያው ኮስት ሊያደርግ የሚችለው ቤቱን ማስተካከል ነው። to make sure like safe መሆኑ like ለልጆቹ እሱ ነው እንጂ ኮስቱ እንኳን ብዙ አይደለም ቻርክ ለመክፈት። ስለዚህ ቤቱ ካለ የራስሽም ሊሆን ይችላል፣ በክራይም ይሰራል አይደለ? በክራይ ቤት ይቻላል ግን በክራይ ከባድ ወጣ ከተባልክ ቢዝነሱን ጀምረሽ ልጆቹን ይዘህ የምትሄደው ነገር አይደለም። ኦኬ በራስ ከሆነ ግን ያው በነፈቱ ምንድነው ቤት እዛው ስትሰራ ብዙ ነገር ለታክስም ይጠቅማል። በጣም አሪፍ። እሺ እንግዲህ አሁን ይሄንን ፕሮግራም የሚከታተሉ ሰዎች መቼም ኢንትረስቱ ያላቸው ከምን መጀመር አለባቸው? ይህን የዴይ ኬር ቢዝነስ ለመክፈት ምን ማድረግ አለባቸው? መጀመሪያ ዴይ ኬር ለመክፈት ማንኛውም ሰው ካሰበ እኔ የምመክረው ነገር አካባቢ ላይ ያለውን ዴይ ኬሮች ማጣራት፣ ስንት ዴይ ኬር አለ፣ ፉል ናቸው ወይስ በጣም ብዙ ኦፕኒንግ አላቸው የሚለውን ነገር ማጣራት። ሁለተኛ ኤችኦኤ ካለ ኤችኦኤ ይፈቅዳል አይፈቅደው የሚለውን ነገር ማጣራት አለብህ። ሜክ ሹር ደግሞ ጎረቤቶችም ደግሞ አንዳንዶቹ አይፈልጉም፣ ምክንያቱም የቤቱን ቫሊዩ ዝቅ ሊያደርገው ይችላል። ቢካዝ ልጆች ቤትህን ያበላሻሉ ተብሎ ኤችኦኤ ያለው ከሆነ ማለት ነው። ኦኬ። ሌላው ደግሞ ዞንህን አንዳንድ ቦታ ቻይልድ ኬር ይፈቅዳል፣ አንዳንድ ቦታ ማይፈቅዳል። እሱንም ዞኑንም ማጣራት አለብህ ምን ነገር ከማድረግ በፊት ከመወሰድ በፊት። እና ሌላ ሞር ኢንፎርሜሽን የሚፈልጉ ከሆነ ኮንሰልቴሽን እና ሜንቶር አረጋለሁ። ኦኬ። ስለዚህ አንቺን ኮንታክት ማድረግ ይችላሉ ማለት ነው። እንግዲህ ተመልካቾቻችን ሰምታችኋል። እህታችን መክሊት በዚህ በቻይልድ ኬር ዙሪያ ላይ ኢንትረስት ያላችሁ መክፈት የምታስቡ ይህንን ቢዝነስ መቀላቀል የምፈልጉ ሰዎች እህታችንን እዚህ ስክሪኑ ላይ በምታዩት ኢሜል ኮንታክት ብታረጓት እሷ እንግዲህ ኮንሳልት ለታረጋችሁ ትችላለች ማለት ነው። እና መክሊት እንግዲህ እዚህ ድረስ መተሽ ይህንን ምርጥ የሆነ መረጃዎች ለእኔና ለተመልካቾች ስለሰጠች ከልብ አመሰግናለሁ። ይህንን የመሰለ ምርጥ ውይይት ከማጠቃለላችን በፊት እስኪ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። ያው እኔ የምለው እዚህ ሀገር አሜሪካ ደስ የሚለው ነገር እዚህ ስንመጣ ብዙ ኦፖርቹኒቲ ያለበት ሀገር ነው። አንዳንድ የሆነ ነገር ስታይ ከባድ ይመስላል፣ ማድረግ የማትችለው ነገር ይመስልሃል። ሁላችንም ማድረግ የሚያቅተን ነገር የለም እና እዚህ ምንድነው ሁሉ ነገር ካጣራ ሰው እዚህ በጣም ይወስናል። ከሰው ብዙ ነገር ነው የምትማረው። ብዙ ኢንፎርሜሽን መኒ ብዬ ነው የማስበው። እዚህ ከሰው ጋር ላይ አሁን ሪል ስቴት ላይ ምንም አውቀው ነገር የለም። ሪል ስቴትም ትሰራለህ። አሁን ከአንተ ብዙ ነገር ልማር ይችላል ነው እና እኔም ያው አስተያየት የምሰጠው ነገር ቢሆን ማንኛውም ሰው ወደ ስራ ለመግባት በሚፈልግበት ሰዓት ታይም ከመስጠት ዛሬ ነገ ከማለት ወዲያውኑ ኢቨን ዛሬ ትንሽ የሆነ ነገር እንኳን ብትጀምር ማጣራት ራሱ ስለዛ ነገር የሚያስፈልገው አንድ ስቴፕ ነው። መረጃውን መሰብሰብ ራሱ አንድ ስቴፕ እየሄድክ ነው እና የሆነ ምንም ነገር ለመጀመር ሀሳብ ካለ ዛሬ ነገ ሳትል ወዲያውኑ ደፍረህ መግባት ነው እና ከገባህበት በኋላ የማይደረግ የመሰለ ነገር ከገባህበት በኋላ ከይ ነገር ቀላል ነው ትላለህ። እየገባ ውስጥ መጣ ብዙ ኢንፎርሜሽን እያገኘ ስትመጣ እና ድፈሩ ነው የምለው ምን ነገር ለማድረግ ለሚፈልግ ሰው። በጣም አሪፍ ምክር ነው። እንግዲህ የምታስቡትን ልቦናችሁ ውስጥ ያለውን ነገር እጀምራለሁ ነገ የምትሉትን ነገር ገታ አርጋችሁ
ዛሬውኑ ጀምሩ፣ ህልማችሁን ዛሬውኑ መኖር ጀምሩ ትለናለች እህታችን መክሊት። በጣም በጣም እናመሰግናለን። እንግዲህ ተመልካቾቻችን እዚህ ድረስ ይህን ፕሮግራም ስለተከታተላችሁ ከልብ ከልብ አመሰግናለሁ። በቀጣይ ከሌላ እንግዳ ጋር በሌላ መረጃ ለእናንተ ለውድ ተመልካቾቻችን ይጠቅማል ብለን የምናስበውን ይዘን ብቅ እንላለን። በቀጣይ እስከምንገናኝ መልካም ጊዜ ተመኘን። መልካም ሁኑ። ቴንኪው መክሊት። በጣም አመሰግናለሁ። ቴንኪው